ዋን ፍቅረኛዋ ሌላ ሰው ሊያገባ እንደሆነ እናም ይህን ነገር ማስቆም እንደምትፈልግ ለሉሊት ትነግራት ነበር። ሉሊትም ምን አባቱ ስለሆነ ነው እንዴት በሴት ልጅ ይጫወታል? እናም እኔ ያግዝሻለሁ፣ ችግር የለውም፣ እኔ መፍትሄውን ነግርሻለሁ ብላት ነበረ። ነገር ግን ዛሬ ደውላ እንዴት ነው የዛ ባልሽ ነገር ምን ላይ ደረሰ ትላታለች። እናም ምን መፍትሄ ያለ አዲስ ነገር ያገኘሽው ነገር አለ ትላታለች ማለት ነው። ህይወይም ብድግ አድርጋ ሉሊትዬ እኔ ምንም ነገር አላገኘውም፣ ምንም መፍትሄ አላገኘውም፣ ምንም ነገር አላገኘውም፣ ይሄው ተስፋ ቆርጬ ቁጭ ብያለሁ፣ ስንት አመት ሙሉ ያለፈውበት ፍቅሬን ይሄው አጥቼ ቁጭ ብያለሁ ትላታለች ማለት ነው። ይህ እንደሱ ማትበይ ደግሞ እኔ እያለሁልሽ ጓደኛ ለመቼ ነው? እናም አይዞሽ እኔ እያለሁልሽ ደግሞ አንድ እቅድ አቅጄልሻለሁ ትላታለች ማለት ነው። ህይወይም ብድግ አድርጋ ምን አይነት እቅድ አቅደሽልኛል ጓደኛዬ ትላታለች። ጋ እንደዛ እያለች ያለ ገነት መታ ሶፋ ላይ ቁጭ ብላለች። እሷ ከመጣች በኋላ ግን አይ በስልክ የሚወራ ነገር አይደለም ይኸውልሽ ደግሞ ከብዙዎቹ አንዱ እንደምትመርጭ እርግጠኛ ነኝ ትላታለች ማለት ነው። በቃ ወይ ደግሞ ወደ ሰፈር መጣና እኔ ማስቸኳይ ስራ አለኝ አውርቼሽ እመልሳለሁ ትላታለች። እኔ ውድ ጓደኛ ቻውሺ ብላ ሉሊትም ስልኩን ትዘጋለች። ገነትን በደንብ እያየቻት ነበረ። ብድግ አድርጋ ምን ነው ወይዘሮ ገነት ፊትሽ ደህና አይመስለኝም፣ ምን ነው ጓደኛ ስላልኩ ተናድርሽ እንዴ ትላታለች ማለት ነው። ትስቅና ምን ያለበት ምን አይችልም አሉ እኔን ለማናደድ ወይም ደግሞ ለማብሸቅ ብለሽ ይህን ቃላት እንደተጠቀምሽው አላቅም መስልሽ እንዴ? እንዳንቺ አስመሳይ ሆኖ በአንቺ ተታሎ ያለው ትላታለች ማለት ነው። እናም ሉሊትን ብድግ አድርጋ ሁሉም ሰው እንዳንቺ መስልሻል እንዴ? ደግሞ ከፈለግኩኝ አንቺን ከዚህ ቤት መንቅሬ ማስወጣት እችላለሁ። እዚህ በኋላ ማንም ሊያዘኝ አይችልም። እሺ ትላታለች ማለት ነው። ትልና የቤዛን እናት እንደገደልሻት ብናገርስ ወይስ ደግሞ ከናታን አጎት ጋር ግንኙነት እንዳለሽ ልንገራቸው ትላታለች ማለት ነው። ከሱ ጋር ሆነሽ ይመስለኛል የቤዛን እናት የገደልሻት ትላታለች ማለት ነው። ሉሊትን በጣም ትናደድና በቃ ዝም በይ ድሮም መርዝ እንደሆን ሻቃለሁ ብላ ጥላት ትሄዳለች ማለት ነው። ቁጭ ብላ ወይኔ ገነት ሳላስበው የወንጀለኛ ተባባሪ ሊሆን ወንጀለኛን እያወቁ ሳያሳውቁ መቅረት እኮ ራሱ ወንጀለኛ ማለት ነኝ እኔም ራሱ ያለች ራሷን እየጠየቀች ነበረ። እና ሔዋንም ተገናኙና እና ምንድነው ቆይ በስልክ አልነግርሽም ያልሽኝ ነገር ትላታለች ማለት ነው። ብዙ ነገር አለ ይኸውልሽ መጀመሪያ ሙሽራው ወደ ሙሽራዋ ቤት ከመሄዱ በፊት ታገኘዋለሽ። ከዛ እንደምንም ብለሽ የእንቅልፍ መድኃኒት ትሰጪዋለሽ። ሙሽራው ደግሞ የሰርጓ ቀን ሙሽሪት ጋር አልሄደም ማለት ነው። የሰርጓ ቀን የቀረ ሙሽራ ደግሞ ሙሽሪት ምን እንደምልታደርግ እንደሚሆን ይህን እኔ አልነግርሽም ትላለች ማለት ነው። እሺ ይሄ በጣም ጥሩ ሀሳብ ነው፣ ግን ደግሞ በጣም ብዙ ሀሳብ አለኝ ብለሽ ነበረ። እስኪ ሌላኛውን ንገሪኝ። ማየት ካልቻልን ደግሞ ሚስት ተብያዋን እናግታት ወይም ደግሞ እናስወግዳት ማለት እናስወግዳት ልንገላት ነው ብላ ህይወይም ትጠይቃታለች። የምትወጂውን ሰው ልታገባብሽ ያለችውን ሴት እያሰብሽላት እንዳይሆነ አንቺ በጣም የዋህ ሰው ነሽ። አሁን ዘመኑ የጥሎ ማለፍ ነው። እሺ እንደዚህ ሞኝ ባትሆኝ ይሻልሻል። አይ በጭራሽ እሷ እንድትሞት አላደርግም። እኔ የምፈልገው እሷን ትቶ ወደ እኔ እንዲመጣ ነው እንጂ መግደል አልፈልግም። እሱ ደግሞ በጣም ጊዜ ይፈጃል። ሰውዬሽ ደግሞ እንደነገርሽ ከሆነ በአንድ ሳምንት ውስጥ ሊያገባ ነው ብለሽኛል። እንደዛ ካላደረግን ሌላ መፍትሄ ሊኖረን ይችላል። እኔ እንጃ፣ እኔ አላቅም ሉሊትዬ። ደግሞ እሱ በጭራሽ እሷን ማግባት የለበትም። ካልሆነ የመጀመሪያ ሀሳብሽን ልሞክረው እንዴ። እሱ ደግሞ ከአንድ ቀን ያለፈ መፍትሄ አይሆንም። ምክንያቱም ሰርጉን ልናስረዝመው እንችላለን እንጂ ሰርጉን ልናስቀረው አንችልም። ይኸውልሽ አንድ ሴት የሰርጓ ቀን ሙሽራዋ ከቀረና እንዲሁም ደግሞ በቤተሰቦቿ መሀል ካዋረዳትኝ ይኸውልሽ አይኑን በጨዋጥቦ ማረኝ እባክሽን ይቅርበኝ ቢላት ራሱ እንኳን ምንም ነገር አትሰማውም ትላለች። ሻንቃ ነው የምትገለው እና ምንም ነገር አላጠፋው ምናምን ቢላት ራሱ ጭራሽ አሰማውም። ይቅርታ አድርግልኝ እባክሽን ሳላስበው ነው የቀረሁት ቢላት እንኳን እሷን አምና ለዘላለም ልታገባው አትችልም። እሱን ስለማታውቂ ነው አንቺ ፈቃደኛ እንኳን ባትሆን እሷን አሳምኖ ነው የሚያገባትኝ። ይሄን ያክል እውነት ሳውንስ ልጁን ለማወቅ በጣም ጓጓ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ የሆናችሁ እህት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ነገር ግን በትናንትናው ዕለት አብዛኛውን ያበሳጨው ኤፍራታ ነች ማለት ነው። ኤፍራታ እንግዲህ ሁሉንም ነገር በራሷ ወስና ሁሉንም ነገር ሳትናገር ያፌት ጋር ነይራት እንበላለን ሲላትም ሄዳለች ማለት ነው።
ይህ ደግሞ ማድረግ አልነበረባትም። ምክንያቱም ያፌት ይደውልና እሺ የኔ ንግስት ሰላም እንዴት ነሽ ይላታል ማለት ነው። ምን ፈለክ ትለዋለች ማለት ነው። እሱም ኤፍራታ ምን ፈልገ ደወልክ ደግሞ ስትለው በዚች ምድር ማን እንፈልጋለሁ አንቺን ብቻ ነው የኔ ንግስት ይላታል ማለት ነው። እናም ዛሬ እራት አብረን እንድንበላ ፈልጋለሁ እና ምን ቤት እንድትመጪ ይላታል ማለት ነው። ቆይ አንተ ግን አስገድደህ ስለምታገባኝ እና ግዴታ ስለምታገባኝ ይወደድኩና ሚስት መሰልኩ እንዴት ትላለች? አይ ችግር የለም ዋናው ማግባትሽ ነው የምትፈልገው እንጂ ምንም ችግር የለውም። እየቆየች ተወጅኛለች ያኔ እንኳን ማገባኝ ትይኛለሽ። በዚች ምድር ላይ ናታ ላይ ያደርግልሽ ሁሉ እኔ አደርግልሻለሁ ደስተኛም አደርግሻለሁ ይላታል ማለት ነው። አንተ ብሽቅ ትላለች ትናደዳለች ማለት ነው። በጣም ነው የተናደደችው ኤፍራታ ምክንያቱም በሚያደርገው ነገር ግን እዚህ ጋር አሁን ኤፍራታ በጣም ጥፋት አለባት። በነገራችን ላይ ያው እሷ አትወስነውም እንጂ እውነት መናገር ነበረባት ለናታን ማለት ነው። እናም ናታንም ያፌት እንደምታገባ ተናግራለች። እናም በጣም ተናደሱ ቢኒያም ጋር ሄዳል። ቢኒያም ጋርም ሂዶ በጣም ይቅርታ ስላስደነቀጥኩ ዝም ብዬ ስለመጣውና እንዲሁም ደግሞ በንዴት መጠጥ ቤት ሂጄ የማንም መሳቂያ መሆን ስላልፈለግኩ ነው፣ በጣም ስለተናደርኩ ነው ይላል ማለት ነው። ቆይ አንተ ግን ምን ሆነ ነው? ቆይ እንዴ ኤፍራታ እውነት አረገችው መሰለህ እንዴ? ቆይ አንተ ግን እስካሁንስ ችግሩን አልፈታችሁትም እንዴ? ቆይ ማን እንደሆነ ነገረች? እኔ የምታገባውን ሰውና አው ነግራኛለች ይላል ማለት ነው። አንተ ግን ቆይ ግን የሆነት ግን ነው እንደምታወራው ይለዋል ማለት ነው። ቆይ አንተ ግን ዛሬም ባጉል ጥርጣሬ ራስህን ያስጨነክ ነው ኤፍራታን አታውቃትምና ነው እንዴ ሲለው፣ አዎ ኤፍራታን አላውቃትም ነበር አላውቃትም ይላል ማለት ነው። ናታን በጣም ተናዶ ስሜተኛ ሆኖ እናም እሷን አላውቃትም ዛሬም ነገም ሁሌም አላውቃትም እሷን ብሎ ይጮሃል ማለት ነው። በጣም ይደነግጥና እንዴ ማለት ቆይ አወራችሁ ያለች ነገር አለ እንዴ? ቆይ ምንድን ነው እሱ? እናስተቶ ልቧን ስላሸነፈው ሰው ነገረችኝ። እውነት እንዴ? ቆይ አንተ ልጅ እውነት ግን ነው እንደምታወራው? አንን ውሻ አፈቅረዋለሁ አለች። ጠላቴን ከኔ በላይ አፈቅረዋለሁ አለች። እሱ ማን ነው? ያንተ ጠላት የሆነ እሷ በፍቅሩ ልትወርቅለት የቻለችው ሰው ማን ቢሆን ነው ብሎ ቢንያምም ይጠይቀዋል ማለት ነው። ያፌት ናታን እየቀለድኩ ነው ወይንም ደግሞ በሆነ ነገር አስፈራርቷት ነው? በቃ እንዴት ሊሆን ይችላል? እውነታው የኔ ጨረቃ ከኔ ይልቅ እሱን ማስበለጧ ነው ብሎ ናታንም ለቢንያም ይነግረዋል ማለት ነው። በጣም ልቡ ተሰብረዋል፣ ተናዷል። እንዴት ቆይ እንዴ ይሄማ ሊሆን አይችልም፣ በሆነ ነገር አስፈራርቷት ነው። በምን ቢያስፈራራት ነው ይሄን ያክል ውሳኔ ወሰነችው? ስለዚህ እባክን ተረጋጋ፣ የሆነ ነገር ማድረግ አለብን ብሎ ቢንያም የሚለዋል። እሱ ግን በጣም ተናደዋል። ምክንያቱም ኤፍራታ መቼም ቢሆን እንደዚህ ስለኛለች ብሎ ስለማያውቅ እናም እንዴት ሊሆን ይችላል ከኔ በላይ እንዴት ስጣላት ልትወድ ትችላለች እያለም በጣም እያሰበ ነው። ተናዷልም። የናታ መጨረሻ ምን ይሆናል? ስና እንደዛ ሲናገረኝ መጠጡን ቀስ በል ትደርስበታለህ ሲለኝ የነበረው ለካ ለዚህ ነበረ። እንምች ገባኝ። አምን በጣም ይደነግጥና የሰማውን ነገር ማመን ነበር ያቃተው። ምክንያቱም ኤፍራታ ሙታ ናታን እንደምትወደው ያውቃል። እና እንዴትስ በዚህ ልክ ያፌትን ወንጀለኛ እንዲሁም ደግሞ ለህግ ልታቀርበው ያለችውን ሰው እንዴት ልታገበው ትችላለች ብሎ ፈጣሪ ሆይ እባክህን ይሄ ነገር በህልምህ ነው በለኝና አብረን እንንቃ ይለዋል ማለት ነው። አይ ቢኒ ይሄ እውነተኛ ነው እውነት ነው ብሎ ይናገራል ማለት ነው። ናታንም ተስፋ ቆርጠዋል። ቢንያም በጣም ነው በጨነቀው። ይሄን ነገር እንዴት ሊሆን ይችላል? ምክንያቱም ያፌት ከዚህም በፊት አግቶ መከራዋን ሲያሰቃያት እንዲሁም ደግሞ ናታንንም አግቶ ማለትም ብዙ ነገር ሲያደርገው የነበረ ሰው ነው እና እንዴት ይህንን ልታገባው ትችላለች? አልፎ ተርፎ ደግሞ ያሳደጋት አባቷን የገደለ ሰው ነው። እንዴት ይህንን አስባ ልታገባው ትችላለች? በማለት በጣም አስቧል። እንዴት ነው ይሄ ነገር እየሆነ ያለው? ይህን ነገርማ ማወቅ አለብኝ። እንዴትስ በምን አይነት መንገድ ነው ማወቅ የምችለው እያለ ቢንያምም እያሰበ ነው። እዚህ ጋር የናታን ሁኔታ በጣም ጨንቆተዋል። ናታን በጣም ራሱን ጥለዋል። በጣም ተናደዋል። ምክንያቱም በኤፍራታ አልፈለግም ማለት ሞትን ይመርጣል። እናም እኔ ምርጬ ያው እንግዲህ ኤፍራታ ምንም እንዳይከፋት ነው ፈልገው። እናም በቃ ግዴታ እኔን አፍቅሬ ብዬ አላስገድዛትም ይለዋል ማለት ነው። ናቱ ግን ምን እየተናገርክ እንደሆነ ታውቀዋል ይለዋል ማለት ነው። አዋቃለሁ፣ ምንም ማድረግ አልችልም። አንድ ነገር ልንገርህ፣ እዚህ ጋር እኮ የምትወዳቸውን ሰዎች ፍላጎታቸውን ማሟላት
በዛ ራሱ ልትተባበራቸው ይገባዋል ይላል ማለት ነው። እናም እንደምናየው ከሆነ ናታን በጣም ተስፋ ቆርጠዋል፣ በጣምም ተናደዋል። ኤፍራታም እዚህ ጋር ጥፋት አለባት። ምንም እንኳን ድራማ ቢሆን እኛም ተምረንበት ስለምናልፍ ይሄ ነገር ግን መሆን የለበትም። ምንም ቢሆን ወንድ ልጅ እስከሆነ ድረስ ናታን ቢታሰር ምንም አይደለም። ምክንያቱም ናታን ቢታሰር ወንጀለኛ ነው ተብሎ እውነት ቀስ ብሎ ስለሚታወቅ እናም ይሄን ውሳኔ መወሰን የለባትም ነበር። ኤፍራታ በጣም ስተተኛ ነች ማለት ነው። ምክንያቱም እዚህ ጋር በውሸት በወንጀል ነው እንግዲህ ያስፈራራት። እናም ናታን ይሄን ነገር ካደረገው ቢታሰርም እስከዛኛው ድረስ ከማጣቷ ይሻላል ብዬ ነው የማስበው። ይሄ ሀሳብ ነው። ውድ ቤተሰቦቼ እናንተ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ ክፍል እንገናኛለን። ባይ ባይ።